እና አሳይልኝ። እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ እውነት ለመናገር ደስ ብሎኝ የመጣሁት ማለት ያው የተፈጠረውን ነገር አይታችሁታል። እኔ ይሄ ይፈጠር ብዬ ሳይሆን ይሄን ነገር ስታደርግሩት ምን ተረዳው ጀስት ለኔ የሆነ ቦታ አላት ማለት ነው ብዬ ነው ያሰብኩት። ዳኒ በአሁኑ ሰዓት በርከት ያሉ ሚስጥራዊ የሆኑ ፋይሎችን ማውጣቱን ተያይዞበታል ማለት ነው። የትላንቱ የሩታ ድንገተኛ የዝዋይ ጉዞ ደግሞ በበርካቶቻችሁ ዘንድ መነጋገሪያ መሆኑን ለመመልከት ችያለሁ ማለት ነው። እንዴት ሩታ በድንገት ተነስታ ወደ ዝዋይ ልትሄድ ቻለች? ከዚህ ነገር ጀርባ ያለው ነገር ምንድን ነው የሚለው የበርካቶቻችሁ ጥያቄ ነው። በርካቶቻችሁም የመሰላችሁን ነገር በዚህም በዛም ወገን እየሰጣችሁ እንደሆነ ለመመልከት ችያለሁ ማለት ነው። አብዛኞቻችሁ እነዚህ ሰዎች አልተጣሉም፣ አንድ ላይ ተያይዘው ነው ዝዋይ የሄዱት የሚል ወገን አለ። በሌላ በኩል ደግሞ ዝዋይ ድረስ ይዟት የሄደው ዳኒ ነው። እዚህ ጋር የአብርሽና የሄርሜላን ግንኙነት ለማበላሸት ነው ዳኒና ሩታ በአሁኑ ሰዓት ላይ የተጣመሩት የሚለው ጉዳይን የሚያራምዱ ሰዎችንም ለማየት ችያለሁ ማለት ነው። እኔም ይሄኛው ወገን ያነሱ ሐሳብ የሚስማማ ይመስለኛል። ምክንያቱም አሁን ላይ የተከፈለው መስዋዕትነት ተከፍሎ የአብርሽና የሄርሜላ ግንኙነት እንዲቆም ሩታ የትኛውንም አይነት ነገር ታደርጋለች። ደስታን ወደ ህይወቷ ያስገባችበት ትልቁ ምክንያት ምንድነው? የአብርሽና የሄርሜላን ግንኙነት ለመበተን ነው። አልተሳካም። እሷ በምትፈልገው ፍጥነት፣ እሷ በምትፈልገው አይነት መንገድ ደስታ ሊንቀሳቀስላት ስላልቻለ ዳኒን ወደ ህይወቷ አስገብታ ይሄንን ነገር ለማበላሸት ፕላን አውጥቶ መንቀሳቀስ ጀምረዋል። እንደተባለውም ደግሞ ዳኒ ለዚህ ቦታ የሚሆን ተመራጭ አይነት ሰው ነው። እነሱ እንዳሰቡት ዳኒ የምርም የልጇ አባት ሆኖ ወይም ከዳኒ ጋር አሁን ላይ ግንኙነት ጀምረው አይደለም ዳኒ ተመልሶ ወደ ሩታ ህይወት የመጣው ማለት ነው። በፕላን የተደረገ ነገር ነው። እዚህ ጋር ያለውን የሄርሜላና የአብርሽ ግንኙነት አሁን ላይ ወደ ምር እየሄደ ነው። ብዙዎቻችሁ የተመለከታችሁ ከሆነ እኔ ራሱ ከዚህ በፊት ጭንቅላቴ ለቪዲዮ ነው የሚሉ ሀሳቦችን የሆነ እንትን ይል ነበረ፣ ግን በፍጹም እንደዛ አይደለም። አንዳንድ ነገሮችን ለመመልከት ስትሞክሩ ይሄ ከቪዲዮ የዘለለ ነገር ነው። እግዚአብሔርን በቃ አሁን ላይ ሁሉም ነገር እንዳበቃለት ነው። በተለይ በአብርሽ በኩል በቅቶታል። ከሩታ ጋር ድጋሚ የመመለስ ፍላጎት እንደሌለው በግልጽ እያሳየ ነው በሚያደርጋቸው ነገሮች። አስባችሁታል? ፍላጎት ቢኖረው ኖሮ እቺ ልጅ እያነሳ ወደ መዝናኛ ቦታዎች ያውም በፍቅረኛሞች ቀን ያውም በቫላንታይን ቀን ይዟት እየወጣ እንደዚህ የማይሆኑ ነገሮችን አይፈጽምም። ምክንያቱም ነገ ላይ ወደ ሩታ እመለሳለሁ ብሎ የሚያስብ ከሆነ የሚያደርጋቸውን ነገሮች በጣም ይጠነቀቃል። ግን እሱ ለሚያደርጋቸው ነገሮች ምንም አይነት ጥንቃቄ ማድረግ አልፈለገም። የራሱን ህይወት ወይም አዲስ የጀመረውን ህይወት አጣጥሞ መቀጠልን ነው ምርጫው አድርጎ እየተንቀሳቀሰ ያለውና ይሄ ግንኙነት አሁን ላይ ወደ ሪል እየሄደ ስለሆነ ሩታ የትኛውንም አይነት መንገድ ተጠቅማ ይሄንን ግንኙነት ማስቆም ትፈልጋለች። በነገራችን ላይ ብዙዎቻችሁ ከሰሞኑ ይቅርታ ምናምን ስትል ምን አስባ ነው የሚለውን ነገር ነው እያሰባችሁ ያለችው። ህይወቷ ውስጥ እነ ደስታን እነ ዳኒን በማስገባት ሞከረች፣ ግን ሊሳካ አልቻለም። አሁን ላይ ያላት ይሄንን ግንኙነት ልታስቆምበት የምትችልበት ትልቁና ዋነኛው ምክንያት ምንድነው? አብርሽ ከተጃጃለላት ይቅርታ ጠይቃ ማድረግ ያለባትን ነገር አድርጋ ይሄንን ግንኙነት ማስቆም ነው የምትፈልገው። ብዙዎቻችሁ ያላስተዋላችሁትና ያልተረዳችሁት ነገር ምንድነው? የሆነ ስሜት የሌላት አብርሽና ሄርሜላ በሚያደርጉት ነገር ማተበሳጭ ምንም የማይሰማት ምናምን አድርጋችሁ ታስባላችሁ። ግን እንዴት ነው የማይሰማት? አስባችሁታል? አይደለም እንደዚህ ተጋብቶ ተወልዶ ይቅርና ተራ እንደዚህ ማለት ነው በውስጣችን እንኳን ለምናፈቅረው ሰው ያልነገርነውን ስሜት በውስጣችን ይዘን ያ የምናፈቅረው ሰው ከሌላ ሰው ጋር ሪሌሽን ውስጥ እየገባ ወይም ተቃቅፎ ሲሄድ ብናይ ምን አይነት ስሜት ነው የሚሰማን? አይደለም እንደዚህ ተጋብተን ተዋልደን ባላችን ከሌላ ሴት ጋር እንደዚህ የሆነ የተለያዩ ቪዲዮዎች ሶሻል ሚዲያዎች ላይ እየተለቀቁ ስናይ ይሄ ያንጨረጭራል እኮ እግዚአብሔርን። ልጅቷ ትንሽ ጠንከር ስላለች ምናምን ነው እንጂ ማለት ነው ይሄ ያንጨረጭራል። ሰንደል አሰክቶ እንትን ላይ ያስወጣል እኮ እግዚአብሔርን። የምሬን እኮ ነው የምላችሁ። እና ሁሉም ነገር በተቀነባበረ መንገድ ነው እየሄደ ያለው። ያው ነገሮችን ለማጣራት ሞክሬ ነበረ። ዝዋይ ድረስ ይዟት ሄዶ ዳኒ ነው። እኔ በምንም አይነት ሁኔታ ሩታ ብቻውን ይሄንን ነገር እንደማታደርግ እርግጠኛ ነኝ 100%። ምክንያቱም ልጅ አለ፣ እየነዳች እንደፈለገች ተነስታ የምትንቀሳቀስበት ሁኔታ ላይ አይደለም ያለችው።
ብዙ ነገሮች ሊፈጠሩ ይችላሉ። በነገራችን ላይ ወንድና ሴት ናቸው። አስባችሁታል? ወንድና ሴት ናቸው። እስካሁን አልተፈጠረም ለማለት አይደለም። በየትኛውም አጋጣሚ ብዙ ነገሮች ሊፈጠሩ ይችላሉ። እውነታውን እንትን ስንል ማለት ነው። ግን እንደዚህ ፕላን ተይዞ እቅድ ተይዞ ያውን በፍቅረኛሞች ቀን ላይ ወደ ሌላ ቦታ ሽር ሲወጣ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ምናልባትም እቺ ልጅ ይሄንን ነገር ለማስቆምም ሊሆን ይችላል የመጣችው። ለንግግሩ ለይቅርታው እኮ አዲስ አበባ ሲመለሱ እኮ ይደርሳል ሁሉም ነገር። እሱም እያለ እኮ ነው። አሁን ለምንድን ነው መተሽ እዚህ ጋር የምትበጠብጭኝ? እኔ አለሚን እየቀጨኝ አለሚን እየቀጨኝ ነው። ለምን ነው መተሽ እዚህ ጋር መትረባብሽኝ ምናምን እያለ ነው። እና እውነትም እንዳለው አዲስ አበባ ሲመለሱ ይቅርታ መጠየቁም ነገሮችን ማስተካከሉም ይደርሳል። ግን እቺ ልጅ ተረጋግታ መቀመጥ አልቻለችም። በቃ እነዚህ ልጆች አዲስ አበባ የሚሆኑ መስሏቸው ከዳኒ ጋር ሆነው የብሽሽቅ ጨዋታቸውን ማድረግ ፈለጉ። ግን ነገሮች አልጣማቸውም። ምክንያቱም አብርሽ በዳኒ በኩል ነጥብ እንደሚጥል እርግጠኛ ስለሆነ ምን አደረገ? ሄርሜላን አንስቶ አየር ላይ ወደ ዝዋይ መጣ። በቃ እነዚህ ልጆች እያየውኝ ከሚያጨልሉኝ የሆነበት ሄጄ ቪዲዮ ጠቅ እያደረግኩ ላስነቅላቸው አለ። የምርም ተሳክቶለታል። ገንዳ ውስጥ ከዛ አሸወይና ምናምን እያሉ አንዱ ለቪዲዮ ጠቅ አደረገ። ፎቶ በኢንስታግራም በቲክቶክ ለቀቅ አደረገ። ጀለስ መቋቋም አልቻለችም። በቃ ለየላት። ከዛ ምን ተደረገ? ያው የእቅዱ አንድ አካል አይደል ዳኒ ላጥ አድርጎ እሱ እንደሌላ አድርጎ ምናምን ላካት። እዛ ጋር በቃ እኔ ካንተ ጋር ነው መሆን የምፈልገው፣ የግንኙነታችን እንዲበላሽ አልፈልግም ምናምን። ይህንን ሁሉ ነገር እንድታደርግ ያስገድድሽ ምንድን ነው? በባለፈው የጣልሽው ነጥብ ነው። በቃ ምንም ሆነ ምንም ማለት ነው። ትልቁ ታርጌትሽ ይህንን ልጅ ከሄርሜላ መለየት እስከሆነ ድረስ የዛን ጊዜ የሰራሽው ስህተት ደጋግመን ነግረንሻል እኮ ዋጋ ያስከፍልሻል። በቃ በየትኛውም አጋጣሚ የሰው ልጅ አንድ ጊዜ እምነቱን አጣ ማለት ድጋሚ ያንን እምነት መልሶ ለማግኘት በጣም ትልቅ ዋጋ ነው የሚከፍለው እና የዛኔ እሱ አምኖሽ እቺ ልጅ ከህይወቱ አስወጥቶ ወደ አንቺ እየተጠራጠረም ቢሆን ሲመለስ እንደዛ ልቡን መስበር አልነበረብሽም። አየሽ፣ አሁን ከዚህ በኋላ ራሱ በጣም በተደጋጋሚ ዋጋ ትከፍያለሽ። የምር ተሰምቶሽ፣ የምር ይቅርታውን ፈልገሽ፣ የምር ነገሮችን ለማስተካከል ቁርጠኛ ሆነሽ ብትመጪ ራሱ የዛን ጊዜ የሰራሽው ስህተት ነገሮችን እንዳታስተካኪ ትልቅ እንቅፋት ነው የሚሆንብሽም እየሆነብሽም ነው ያለው። ይሄንን ደግሞ በተግባር እያየን ነው ጋይስ። ምንም የምንካካደው ነገር የለም እኮ በተግባር በደንብ እያየን ነው እያንዳንዱን ነገር ማለት ነው። እና አሁንም ዋጋ ያስከፍልሻል የዛን ጊዜ የሰራሽው ስህተት ማለት ነው። እኔ ከኋላ ሆነው ነገሮችን የሚያስተካክሉልሽ እንደዚህ አድርጊ የሚሉሽ ሰዎች አይዶ ነው አላቅም፣ ነገሮችን በምን አይነት ሚዛን እንደሚያዩ አላቅም። ግን አሁንም ቢሆን ለኔ ላንቺ አንድ ትልቅ ምክር አለ። በቃ ሌሎች ነገሮችን እርግፍ አድርገሽ ትተሽ ትኩረትሽን ወደ ልጅሽ ብቻ አድርጊ። የዛኔ መመለስ ያለበት ነገር ይመለሳል። ሰውዬሽም መመለስ ካለበት ይመለሳል። የምርም ብሽሽቅ ይዞ ከሆነ የምርም የውሽሚት ሰፋ ያለ ዳሌ ይቅርታ አድርጉልኝ ተንኮላ የምርም የውሽሚት ሰፋ ያለ ዳሌ መሰጦት ካልሆነ ይመለሳል። የማይመለስም ከሆነ ደግሞ በቃ ይሄ ሰው ለአንቺ ስለማይሆን ነው። መመለስ ካለበትና የምርም ከዚህ በኋላ ላላችሁ ህይወት ጥሩ መሆን የሚችል ከሆነ ነው ሊመለስ የሚችለው። ሶ ከዚህ ዝባዝንኬ ውጪ፣ ከዚህ ፉክክር ውጪ። እንዲህ አንቺ ለምን ነው ክብርሽን የምታጭው? ምን ዝዋይ ድረስ አስኬደሽ? እግዚአብሔርን በቃ እግዚአብሔር ይመስገን፣ እግዚአብሔር ልጅ ሰጥቶሻል። ተከብረሽ ቁጭ ብለሽ በቤትሽ ፏ ብልጭ ብለሽ ቡናሽን እያፈላሽ ፋንድሻሽን ምናምን እያደረግሽ መንቀሳቀሽ እየቻልሽ ተከተለሽ ሄደሽ እግዚአብሔርን እኔ አሁን እንትን አለኝ ታውቂያለሽ፣ ኮራብኝ እኮ ምናምን ስትይ በጣም እንደበሸቅሽ ያስተውቅብሻል። ብሽቅ እንዳልሽ ማለት ነው። እና ይህ አሁን ላይ ከዳኒ ጋር ተጣምራችሁ ያሰባችሁት ወይ እንደኔ በተወሰነ መልኩ እኮ አሪፍ ነው፣ ግን እናንተ እያበዛችሁት ነው። እንትኑን እያበዛችሁት ነው። ተረጋግታችሁ ከእነሱ ጋር ኮኔክሽናችሁን አቁማችሁ እራሳችሁ ላይ ብቻ ስሩ እስኪ። በቃ ከዳኒ ጋር እዛ ቤት ኤኒታይም በቃ እነሱን የረሳ አይነት ቪዲዮ እስኪ ለመስራት ሞክሩ። የዛኔ ምናልባት ያሰባችሁት ስራ ሊሳካ ይችላል እንጂ ይሄ በሄደበት እየሄዳችሁ ነገሮችን አስቆማለሁ ምናምን አውቃለሁኝ፣ ይሰማሻል፣ ይደብርሻል። ግን
እነዛን ስሜቶች ከዚህ በፊት እንደተቋቋምሹ ተቋቁመሽ ማድረግ ያሉባችሁ ነገሮች አድርጉ። ከዛ ውጭ ያው ከዳኒ ጋር የገጠሙበትን ትልቁን ሪዝን ነግሬያችኋለሁኝ። እቺ ልጅ በየትኛውም አይነት መንገድ መፋለምን ትፈልጋለች፣ አርፋ መቀመጥ አትፈልግም። ደስታን አመጣች ሊሆን አልቻለም። በዳኒ በኩል ልትሞክር መሆኑን ሲያቅ ጀለስ ውሽሚትን አልኩኝ። እንደውም አሁን ላይማ እሷ ናት ሚስቱ። አብሮ ገንዳ እየተገባ የምን ውሽሚት ነው? እና ይዟት ወደ ዝዋይ እብስ አለ። አልቻሉም። እዛ ሄደው ግብግቦች ተፈጠሩ ልላችሁ ፈልጋለሁ ማለት ነው። አንዳንድ ነገሮች ለመውጣት እየሞከሩ ነው። እስኪ ሲወጡ ብንነጋገር ይሻላል። አሁን አንተ እየዘባረቅክ ነው ምናምን እያላችሁ ስለሆነ ሲረጋገጥ እናወራበታለን። ለማንኛውም ወዳችኋለሁ። ምሽት ደግሞ ምን አይነት ነገር ይኖር ይሆን? አብረን ነገሮችን ለማየት እንሞክራለን። ወዳችኋለሁ። ይመቻችሁ።